ትናንት የተለቀቀው የሐረግ ድራማ በጣም የሚያስፈራና ጭካኔ የተሞላበት ነበረ። ሁሉም ማለት ነው በጣም ነበር የሚያስፈራ እውነት ለመናገር በተለይ እዚህ ውስጥ ሀይዋንም አለችበት። የቤዛ ጓደኛ ራሷን አሳልፋ ለነዚህ ልጆች እንግዲህ ስትል አሳልፋ ራሷን ሰጥታለች። ፖሊሱም ፍቅረኛዋም ደግሞ እንግዲህ እዚህ ነገር ውስጥ አትግቢ እያላት ነበር የገባችው። ቢኒያምም ጽዮንን እንደዚህ የረከሽና የወረድሽ ሴት አትመስኝም ብሏታል። በጣም ነው የተከፋችው። ምክንያቱም ፎቶሾፕ በተሰራ ፎቶ ይሄን ያህል ይንቀኛል ይሰድበኛል ብላ አልጠበቀችም። ነገሮችን ከማጣራት በፊት እሷን መሳደብ ነበር የቀን ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡ ነው። አዳዲስ በዚህ ቻናል የምሰራላችሁ ነገር ስላለ ሰብስክራይብ አድርጉ። በድራማው ብቻ ሳይሆን የራሴንም ስራ ይዤ ስለምመጣ ቤተሰብ አድርጉኝ ማለት ነው ውዶቼ። ለጊዜው ነው መስራት ስላልተመቸኝ ቪዲዮ መቅረጽ ስላልተመቸኝ ነው በድራማዎቹ የመጣሁት ማለት ነው። በራሴ ቪዲዮ እየቀረጽኩ እመጣለሁኝ። ብዙ ጊዜ ሱመያን የምታውቁኝ እንግዲህ የተለያየ ነገሮችን ነው የምሰራው ማለት ነው። አሁን ላይ ግን ስላልተመቸኝ ለዛ ነው ድራማው ዝም ብዬ የምሰራው ማለት ነው። ቤተሰቦቼ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ስለተለያዩ እቃዎችና ወርቆች ስለተለያዩ እቃዎች ነው በዚህ ቻናል የምሰራበት፣ ግን ደግሞ ስላልተመቸኝ ነው በድራማው የምሰራው ማለት ነው። የተለያየ ነገር የሚጠቅማችሁን ነገር ይዤላችሁ እመጣለሁ ብዬ ተስፋ አደርጋለሁ ቤተሰብ እና ውዶቼ። ሀይዋን እንግዲህ ሴቶቹ ጋር ተቀላቅላለች። ዛሬ ሴቶቹን ወደ ስራ ቦታ እንልካችኋለን። በፊት 10 ሺህ ብር የምታመጡ ከሆነ አሁን ደግሞ 20 ሺህ ብር ነው ማምጣት ያለባችሁ ብሎ ልጁ አስጠንቅቋቸዋል። ይሄ ማለት እነሱን መነገጃ ነው ያደረጓቸው ሴቶቹ ማለት ነው። ይሄ ልጅ እንግዲህ የዚህ የያፌት ቡችላ ነው ይሄ ልጅ ማለት ነው። ያፌት የሚለውን ነገር ካለምንም ጥርጥር ሰው ግደል ካለው ይገላል፣ ሰው እንደዚህ አድርግ ካለው ያደርጋል። በጣም ጨካኝ ልጅ ነው ማለት ነው። ቢኒያም እና ጽዮን ደግሞ ሲያወሩ በጣም ነበር የተናደርኩት በቢኒያም ማለት። ምክንያቱም ቢኒያም በጣም ልብ የሚሰብር ነገር ነው ሲናገራት የነበረው። ያፌትም ደግሞ እንግዲህ ያዘዘው ስራ ወይንም ደግሞ በሉሊት ስም ተመዝግቦ እንዲገባ ያዘዘው የህገ ወጥ ስራ ሉሊት አልፈልግም አለቃ ከሰማ ይቆጣኛል ብላ ሄዳለች ብለዋቸዋል። ይሄ ነገር ደግሞ በጣም ትልቅ ዋጋ አስከፍሎታል ማለት ነው። ምክንያቱም ብዙ ሚሊዮኖችን ብር ነው የከሰረው ማለት ነው። የህገ ወጥ እቃ ነበረ ሲያስገባ የነበረው በዱቄት የታሸጉ ምግቦች ወይም ማለት መድኃኒቶች ማለት ነው። እንደ ዱቄት ያሉ መድኃኒቶች ናቸው፣ ግን ደግሞ ያን አስመስለው ግን ዱቄት ነበር የላኩላቸው ማለት ነው። ስለዚህ ይሄ ነገር ደግሞ በጣም አናዶታል። በተናደደበት ሰዓት ደግሞ ከታገቱት ልጆች ውስጥ አንዷ ልጅ ስትወጣ አይቷት በጣም ነበር የተናደደው። ያችን ልጅ ይዟታል ወይንስ ሀይዋን ራስሽን እንትን ውስጥ አትክተቺ፣ ሽጉጥ ይዘዋል፣ ሊመቱሽ ይችላሉ፣ ሊገሉሽ ይችላሉ፣ በጣም ጨካኞች ናቸው ብላት ነበረ። እሷ ግን ይሄን እድል እጠቀምበታለሁኝ ብላ ነው ለማምለጥ ከበር የወጣችው። ያፌት አይቷታል፣ ልጁም ደግሞ አይቷታል ማለት ነው። ስለዚህ ምን ሊፈጠር ይችላል አላቅም። የሆነች በጣም ከባድ ነው። እርግጠኛ ነኝ ወይ በሽጉጥ ሊመቷትም ይችላሉ ወይ ሩጠውም ሊይዟት ይችላሉ። ምክንያቱም አቅም የላትም። አቅም አንስቶ ሩጣ ራሱ ማምለጥ አትችልም፣ የሆነ ቦታ ካልተደበቀች ማለት ነው። አንድ ልጅ እዛ ቤት ውስጥ ካመለጠ እርግጠኛ ነኝ ሁሉም እንደሚያዙ ማለት ነው። እና ብቻ በጣም አሳዛኝ ነገር ነው ያለው ማለት ነው ቤተሰቦች። ቀጣይ ላይ ምን ሊፈጠር እንደሚችል በጣም ማሰብ ከባድ ነው። ኤፍራታንም ደግሞ ለቤዛ ደውላ ሉሊትን እንደ ጓደኛ ቀረቢያት፣ እንደ ጓደኛ አናግሪያት፣ በጣም የምታስባቸው ክፉ ነገሮች አሉ ከያፌት ጋር አብራ ምናምን ብላ ሁሉ ነገር ነግራታለች። አሁን ላይ ቤዛ ራሱ በቃ ኤፍራታ ንጹህ እህቷ እንደሆነች አምናለች ብዬ አስባለሁ። ለመርዳት እየሞከረች ነው እሷ ማለት ነው። በጣም ብዙ አዳዲስ ነገሮች አሉ በቀጣይ ክፍሎች የሚለቀቀው ማለት ነው ቤተሰቦች፣ በጣም አዳዲስ ማለት ነው።